አልቋል በቃ ስለ ኤንዞ ፈርናንዴዝ የማድሪድ ተጫዋች ነው ሄዷል በቃ አንተ በጣም ሄዷል ስለ እኔ ከባለፈው ሮድሪ ከሰጠው አስተያየት ደግሞ ይሄኛው ምን በምን ትለየዋል አንድ አይነት አስተያየት ጋባርን የት መኖር ትፈልጋለህ ተብሎ የሆነ ላይቭ ላይ ተጠየቀና ምን ብሎ መለሰ አይ ላይክ ቱ ሊቭ ኢን ማድሪድ ብሎ መለሰ ዋን ዴይ ሪማይንድስ ሚ ኦፍ ቦነስ አይረስ የትውልድ ሀገሬን ያስታውሰኛል አይነት አስተያየት ያስታውሳል ሄድ ማን ይጨርሷል ምንም ሪዝን የለውም ቼልሲ ቤት ቀጣይ ሰመር የሚቆይበት ጥያቄው ማድሪድ ቀጣይ ይመጣሉ ኤንዞ ፈርናንዴዝም ብሎ ምክንያቱም ማድሪድ ማርኬቱ ላይ ያሉትን ሚድፊልደሮች ብቻ ሳይሆን የሚያስፈርመው ማርኬቱ ላይ ከሌለህ እንኳን ማድሪድ ከፈለገ ያገኛል ፓወርፉል ክለብ ነው ስለዚህ ቀጣይ ማድሪድ ለኤንዞ ይመጣል ነው እንጂ ጥያቄው ኤንዞ ጨርሷል ከቼልሲ ልቀቁኝ ማድሪድ እንፈልጋለሁ ማድሪድ ውሰደኝ እያለ ነው በቃ ኦሬዲ እንደ ሮድሪ ማለት ነው በቃ ስለኔ አልፈርድበትም በሱ እኔ ተናግሬያለሁ መጀመሪያ ኤንዞ ማሪስካ ሲባረር ነው የተናገርኩት እና ግን እኔ ይሄድ በቃ ስለ አላሰር ነው እኮ መብቱ ነው አባቴ ማንንም አይከለክለውም ቀጣይ ሰመር ላይ ማድሪድ ይመጣል ነው ጥያቄ እና እኔ ጨርሷል ብዬ ነው ማስበው ኤንዞ ፈርናንዴዝ እየደወለ ነው በቃ ውሰዱኝ እንዴ ቦነስ አይረስና ያስታውሰኛል ማድሪድ እኮ አለ እኮ ስለ እናንተን ነው የምፈልገው ነው ያለቀ ጉዳይ ሐሳባችሁን ኮሜንት ላይ አስቀምጡልኝ ቪዲዮን ኮፒ ሊንክ እና ሪፖስት ይሄን ሰሞን ደግሞ በቃ ምንም የተመታው ነው እንዳለ ቪዲዮና ፎሎ ካላደረጋችሁ የፕላስ ምልክቱን እየነካችሁ ቤተሰብ መሆኑን እንዳረሱ ይቻማችሁ የተጣላኸው ወይም ያልተስማማው ተስፋ ያስቆረጠ የቲሙ ባለቤቶች ናቸው እንጂ ደጋፊው አይደለም አትሊስት ለደጋፊው ክብር ሊኖር ይገባል የቼልሲ ደጋፊ ስምህን እየጠራ ዘምሮልሃል በወደቅበት ሰዓት ያውላ ገንዘብ ወጥቶብህ ጫና ውስጥ በገባበት ሰዓት ስምህን እየጠራ ዘምሮልሃል ትናንትና ማንንም የማያውቅህን ሰው ዛሬ ላይ ላለበት አድርሶሃል ቼልሲ ሶ አክብረህ ነው መውጣት ያለብህ ገብቷል ከወጣህ እንደዚህ አይነት እንትን አይደለም የኛን ሰስፔንስ ምናምን ምን ሰስፔንስ የምታደርገ አንተ አይደለም እኮ አዛርድ እኮ ለቋል እኮ ከዚህ እንዴ አንተ አይደለም እነ ማውንቱን ለውጡ የለ እንዴ እንደዛ እየፈለግናቸው ግን የሚደብር አንድ እውነታ ልንገራቸው የቼልሲ ደጋፊዎች ቼልሲ በፈለገው ሰዓት ቼልሲን ገፍቶ እንደዛ አድርጎ የወጡ ተጫዋቾች በሙሉ እዩዋቸው አንድ ተጫዋች እንደው ለበስማም አንድ ተጫዋች ጥሩልኝ እስቲ ያለፈለት አንድ ተጫዋች የለም አንድ ለምን እንደሆነ አላውቅም አንድ ተጫዋች የለም ስታርቲንግ ፍሮም ካይ ሃቨርስ ሜሰን ማውንት ኤዲን ሃዛርድ አንድ ተጫዋች ሃዛርድማ ምን እንደሆነ ላይ ታችሁታል አንድ ተጫዋች ቼልሲን ገፍቶ ወጥቶ የተሳካለት ጥሩልኝ በቃ ኮርቷ በረኛ ስለሆነ ነው ልንገራችሁ ኢቭን ኮርቷ የሚሄደ ጊዜ እኮ ቤንች ነበር የሆነው ታስታውሳችሁ እኔ በደንብ ስለማስታውስ አየ ከቼልሲ ጋር ተስማምቶስ ቼልሲን እየፈለገ ሁኔቶች አስገድደውትስ የወጣው ሩዲገር እንዴት ምርጥ ተጫዋች እንደሆነላቸው እዩ ምን እንደሆነ አላውቅም ግን በዚህ ልክ ቼልሲን ገፍተህ ባትሄድ ጥሩ ነው ላንተ ምክንያቱም ኬሪየር ነው የሚበላሽ እውነቱን ልንገር ያው ዛሬ ከመውጣቱ በፊት ቀድሜ እየነገርኳችሁ ከቼልሲ ጋር በፍቅር ተከባብረ ብትለያይ ላንተም ጥሩ ነው ልልህ ፈልጌ ነው ግን ከቼልሲ እሱ ብቻ ሳይሆን ኮል ፓልመርም ይወጣል እየተባለ እንግዲህ ወቁት ተስፋ ቆርጧል ኤንዞ ፈርናንዴዝ እንደምታውቁት ጋዜጠኞች አንድ ተጫዋች ስሙ ከሌላ ክለብ ጋር ሲነሳ ለዛ ተጫዋች የሚጠይቁት ጥያቄ ከዛ ተጫዋች የተወሰነ መረጃ ለማግኘት ብለው ነው ይህንን ኤንዞ ፈርናንዴዝ ጠንቅቆ ያውቃል እንደምታውቁት ኤንዞ ፈርናንዴዝ ሪያል ማድሪድ እየፈለገው ነው በዚህ ሰዓት ሮድሪን ሪያል ማድሪድ እንደማይፈልጉት ፔሬስ አረጋግጠው ተናግረዋል ጋዜጠኛ ከለንደን ውጪ የት ሄደ ነው መኖር የምትፈልገው ሲባል ኤንዞ ፈርናንዴዝ ያለበትን የዝውውር ሁኔታ እያወቀ ሪያል ማድሪድ አለ ሪያል ማድሪድ እየፈለገው እንደሆነ አውቆ ማለት ነው ከቸልሲ ብትወጣ ቸልሲ እቺን ያክል የሚቀነስበት ነገር የለም በዚህን ያክል ግን ቸልሲን ዲስሪስፔክት አድርጎ መውጣት ማለት በጣም የአንድ ክለብ ጋር የነበረ ፋንቤዝ ተወዳጅነት ሙሉ ለሙሉ ነጥለህ እንደማውጣት ማለት ነው ኤንዞ ፈርናንዴዝ በጣም መስመር እያለፈ ነው ከቸልሲ ጋር ያለው ነገር መስመር እያለፈ ነው የመውጣቱ ነገር እየተረጋገጠ ይመስለኛል በግሌ ክረምት ላይ 100% የሚወጣ ይመስለኛል ከወጣ ግን በዚህ መልኩ አልነበረም በጣም ያሳዝናል ሐሳባችሁን ኮሜንት ላይ ንገሩኝ ከንቲቦኒ መልካም ምሽት ኢጎር ቱዶር በይፋ ከቶተናም ጋር ተለያይቷል የደበረኝ የሚመስል ካለ
ደስ ነው ያለኝ። ደስ ማለት ነው ይሄ ቀሽም የሆነ አሰልጣኝ ቀሽም ማለት ነው። ያጫወት ቀሽም የሆነ አሰልጣኝ ማለት ነው። በአባቱ ሞት አዝኛለሁ፣ መጽናናቱን ይስጥ። ግን አንተ ቀሽምና ቀሽም ደደብነ አለቃ አጫወት ማለት ነው። እንኳን ወጣ በራስ ፍቃድ። ከዚህ በኋላ በራሳችን ተመራርጠን እየገባን እንጮታለን ወይም ደግሞ አንዱ ሌጀንዳችንን ቁጭ እናደርገዋለን። አለቀ በቃ። ደስ ነው ያለኝ አለቀ። ሰበር ዜና ለሚኮ ስፐርስ፣ ሰበር ዜና። እንኳን ደስ አለ ሚኮ ስፐርስ። ክለብህን ጎዳና ይዞልህ የወጣው አሰልጣኝ ማለት ነው ተባረረ። እንኳን ደስ አለ፣ እንኳን ለዚህች ቀን አበቃ። የመሬን አንተ እኮ ስትስቅ ራሱ ካየሁ ስንት ዘመን ነው ሚኮ። ኦሬዲ ቡድን በቃ ጎዳና ከወጣ በኋላ በቃ ተስፋ ቆርጠ በዚህ ሳምንት እኔ ደስተኛ ነኝ አላለም። ኳስ ስለሌለ ነው ደስ ያለኝ። ኧረ እባክህ ያንተ ቋጠሩን ይህን ሳምንት ራሱ ያለ ኳስ እንድናሳልፍ ያደርገን። ተው ይሄንን ተው። ለማንኛውም ጀማው ኢጎር ቱዶርና ቶትንሃም ተለያይቷሉ በስምምነት ማለት ነው። ቀጣይ የቶትንሃም አሰልጣኝ ማን ይሆናል ብላችሁ ትጠብቃላችሁ? ጀማው እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። እኔ የመጀመሪያ ግምት ሾንዳይሽ ነው ይሆናል ብዬ የምጠብቀው። ምክንያቱም ጀማው ጀለሴ ወራጅ ቀጠና ላይ ያለን ቡድን ማለት ነው የማትረፍ ስፔሻሊስት ነው። ስፔሻሊስት ከጠራችሁ ሾንዳይሽ ነው ማለት። እኔ አሁን በእርግጠኝነት አሁን የምነግራችሁ ነገር ሾንዳይሽ ቶትንሃምን ይይዘዋል፣ ይዞትም ያተርፏል ብዬ ነው የምጠብቀው። ከመውረድ በእርግጠኝነት ያተርፏል ብዬ ነው የምጠብቀው። እስቲ ሀሳባችሁን አካፍሉኝ። የሚያተርፈው ይመስላችኋል ቶትንሃምን? እስቲ የትኛው አሰልጣኝ ሊገባ ይችላል ብላችሁ ትገምታላችሁ? ሀሳባችሁን አካፍሉኝ። ሚኮ ስፐርስ ኮንግራ። ኮፒ ሊንክ፣ ሼር፣ ፎሎ ማድረጋችሁ እንዳትረሱ። ይመቻችሁ ጀማው። ኢጎር ቱዶር ከስፐርስ ጋር ተለያየ ይላል። ሚኮ አልጫወትም ስለዛ አለበሽቅም ምናምን ነገር ይላል። ምን ሆነ ነው? ሚስቴ ትላንት 5-2 አስቀየመችሽ፣ ዛሬ ደግሞ አሰልጣኝሽ ይሄን ወራጅ የሆነ ቡድን ትቼ ነው የምሄደው አለ። በእርግጥ አባቱ ስለሞተበት ምናምን ነገር ነው። ለነገሩ ለቅሶ ማሰልጠንም ስፐርስን ማሰልጠንም ለቅሶ ነው አይደል? ሚኮ ገባሽ አይደል? ስፐርስን ሚኮ ያሰልጠን ይሻላል። ማንም ነው ማተርፍሽ። እኔ እንድትወርጂ ይፈልጋለሁ 6 ነጥብ ስለምፈልግ ማለት 6 ነጥብ። በእርግጥ 6 ነጥብ ከቸልሲ ያገኛለሁ። እሱ ሀቅ ነው። ገባሽ አይደል? 12 ታደርገዋለሁ አንቺ ካለሽ ማለት ተረዳሽኝ አይደል? እና ትርፌ እንድትቃጠል መቆየት አለብሽ። ስለዛ ስፐርስን ሚኮ ያሰልጥናት። ሚኮ ቱ ስፐርስ ሂር ዊ ጎ። እንዴት ነው ትላንት ሚስቴን አይሻት አይደል? ሚስቴሽን ትቀጠቀጠሻለች እኮ በቃ ገባሽ አይደል? Are you Spurs in disguise? Spurs in disguise? በቃ ነጭ ለብሰ ከመጣ ማድሪድ ራሱ እኮ ነጭ ሲለብሱ ተሳስተን እኮ ነው ስፐርስ መስሎን እኮ ልጥፍ ያደረግናቸው ማለት ተረዳንሻል? ትበሽቂያለሽ በቃ ሳትጮሽ የምትበሽቂ ብቸኛ ተጫዋች። እነዛ እኮ መጫወት አቆሙ፣ ላለመሸነፍ መጫወት አቆሙ። አንቺ ሳትጮሽ የምትበሽቂያለሽ። አድክም ሰውዬ። እንግዲህ ፋብሪዚዮ ባረጋገጠው መሰረት ኢጎር ቱዶር ከኃላፊነቱ ተነስቷል እና አሁን እኔ በዚህ ውሳኔ ምንም አልከፋም። ለምን አሰልጣኙ መቀያየር ምንም እንትን ላይ መጣ ይችላል። ግን እኔ ብቻ 20 30 40 መጥቶ እኔ ቡድኑ ብቻ እየተረፈቀ እሱ ብቻ ነው የሚፈልገው። እስከዛሬም ያቆዩት እዛ ሀዘን ላይ ስለነበረ ነው። እንግዲህ ቀጣይ የሚመጣው አይታወቅም። እንግዲህ ቻማችሁ እንግዲህ ቸሪቅ ጠመው ቡድናችን ቶተናምን ከመውረድ ማን ይታደጓል? የአራዳ ልጆች በሚያስገርም ሁኔታ በብራይተንና በኦሎምፒክ ማርሴይ እንግዲህ አስገራሚ እንቅስቃሴዎችን በማድረግና ብዙ አሰልጣኞች ተስፋ ያለውና ወደፊት ውጤታማ ይሆናል ተብሎ የሚጠበቀውን እንግዲህ ሮቤርቶ ዲዘርቢን ማለት ነው የአራዳ ልጆች ቶተናሞች ለመቅጠር ከጫፍ እንደደረሱ ነው እየተነገረ የሚገኘው። እንግዲህ የፊልም አክተሩን ኢጎር ቱዶርን ትናንትና ያሰናበቱት ቶተናሞች ማለት ነው የአራዳ ልጆች አሁን ዲዘርቢን ለማስፈረም በር ላይ እንደቆሙ ነው እንግዲህ እየተነገረ የሚገኘው። ቶተናም ካለበት ችግር በዚህ ዲዘርቢ ይወጣ ይሆን? እስቲ ሀሳብ አስተያየታችሁን የእናንተን አስቀምጡ። እንዲሁም ደግሞ ለቶተናም ጸሎትም ያስፈልጋል። የምር በቁም ነገር ቶተናም ሊወርድ ከጫፍ ደርሷል። የአራዳ ልጆች ተጫዋቾች ከጉዳት በመርፌም ይሁን በአፈዛ ደንግዝ የብርቄንም ጠላ ጠጥተው ይነሱ ብቻ ውጤት ያምጡ ነው የአራዳ ልጆች። ሀሳብ አስተያየታችሁ የእናንተ ነው። ሼር ኮፕሊንክ አይረሳ። የፕላስ ምልክቷ ይመቻችሁ።